የታጋቹ ማስታወሻ ደራሲ አያሌው ስነ ጊዮርጊስ ዘገየ ተራኪ ፍትህ ተስፋ ነጋ ምዕራፍ 4 ቁጥር 4 የሩብ ዓመት ቅኝት እስከ አፕሪል 2 2020 ዓመተ ምህረት ድረስ የተካተተው የተባበሩት መንግስታት ሪፖርት እንደሚያመለክተው ከ181 አገሮች በተደረገው ሪፖርት ድምር መሰረት 1 ሚሊዮን የሚሆኑ ሰዎች በቫይረሱ መጠቃታቸው ሲገለጽ በ19 ሀገሮች የተመዘገበ ተጠቂ የለም። በዓለም አቀፍ ደረጃ ብዙ አድማጭ እንዳለው የሚታወቀው የእንግሊዙ መገናኛ ብዙሃን ቢቢሲ እንደዘገበው 19 የዓለም ሀገሮች በቫይረሱ የተያዘ ሰው እንዳላቸው ሪፖርት ባይደረግም are they unable test, are they lying, are they that isolated በሚል ያሰፈራቸው የዓለም ክፍሎች ራቅ ያሉ ደሴቶችና በጦርነት ቀጠና ውስጥ ያሉ ሀገሮችን ያካትታል። ከኮቪድ-19 ቫይረስ የትውልድ መንደር ብዙ ርቀት የሌላቸው ኖርዝ ኮሪያ፣ ቱርክሜኒስታን፣ ታጂኪስታን የመሳሰሉ የዓለም ክፍሎች በኮሮና ቫይረስ ያለመጠቃታቸውን ሚስጥር ብዙዎች ምርመራ ካለማድረግና ከመደበቅ ጋር ያያይዙታል። የጦርነት ቀጠና የሆኑት የመንና ደቡብ ሱዳን ለዚህ ማሳያ ቢጠቀሱ የቻይና ቅርብ የሆነችው ሰሜን ኮሪያ ካላት ሚስጥራዊነት የተነሳ ብዙዎች ሳትዋሻት ቀርም የሚል ጥርጣሬ አላቸው። በአገሪቷ የሚታየው የአንድ ፓርቲ አፋኝ ስርዓትና ከአገሪቷ ለዓለም ዝግ መሆኗ ይህንኑን ጥርጣሬ ያጠናክራል። ሌሎች ቫይረሱ ያልሰለጠነባቸው የዓለም ነፃ ሀገሮች በርቀት የሚገኙ ታናንሽ ደሴቶች ናቸው። በፓሲፊክ ውቅያኖስ 200 ማይልስ ርቀት ላይ በ320 ኪሎ ሜትር ከማንም ጋር ሳትገናኝ የምትኖረው ናውሩ ክሪባት አካል የሆነችውን ባናባ በቅርብ የምታገኛት መሬት ናት። ሌላዋ በደቡብ ምዕራብ የምታገኛት ምድር ብሪስቦን ስትሆን በቀጥታ በረራ 2500 ማይልስ ርቀት ላይ ትገኛለች። በዚህች ደሴት እስከ አፕሪል 2 ድረስ ቫይረሱ ባይታይም መንግስት የጥንቃቄ እርምጃዎችን እየወሰደ ይገኛል። የተባበሩት መንግስታት ዘገባ እንደሚያሳየው 10 ትናንሽ ጎብኚዎች ያላቸው ሀገሮች ከቫይረሱ ነፃ ሀገሮች ተብለው ተመዝግበዋል። ሞናኮ ሌላዋ ትንሿ ደሴት ስትሆን 10,000 ሰዎች መኖሪያ የሆነችው ተራሉ በአመት ውስጥ የ160 ሀገር ጎብኚዎችን ወይም ቱሪስቶች የምታስተናግድ በመሆኗ ኮሮና ታዝሎም ሆነ ተደብቆ ወደ ደሴቶቹ መዝለቅ አልተቻለውም። ፓላው፣ ሳሞአ፣ ሳኦቶሚ፣ ፕሪንሲፕ ሶሎሞን አይስላንድ፣ ቶናጋ፣ ቮኑዌት በእነዚህ ደሴቶች ላይ ኮሮና ያለመከሰቱ ሚስጥር በርቀት መገኘታቸውና የጎብኚዎችም ቁጥር አነስተኛ በመሆኑ እንደሆነ ይታመናል። ራቅ ካሉት በተጨማሪ በአፍሪካም በጦርነት ከምትታመሰው የመን እና ካልተረጋጋችው ደቡብ ሱዳን ውጭ ኮሞሮስ እና ሌሴቶ በቫይረሱ የተጠቃ ሰው ስለመኖሩ ሪፖርት ያልተደረገባቸው ሀገሮች ናቸው። ምናልባት በቢቢሲ ሪፖርት እንደተጠቀሰው are they unable test እንደተባለው ምርመራ አለማድረጋቸው ሊሆን ይችላል። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው የሶሎሞን አይስላንድ የሚባሉት
አገሮች ቫኑዌት፣ ሳሞአ፣ ክሪባቲ፣ ማይክሮኔሺያ፣ ቶንጋ በአጠቃላይ የ600,000 ህዝቦች መኖሪያ ሲሆኑ በማርች 25 2020 ዓመተ ምህረት የአስቸኳይ ጊዜ አዋጅ አውጀዋል። በደሴቶቹ በኮሮና ቫይረስ የተጠረጠሩ 10 ሰዎች ናሙና ወደ አውስትራሊያ በመላክ ተመርምሮ 7ቱ ኔጌቲቭ ሲሆኑ 3ቱ ፔንዲንግ ኮንፊርሜሽን ሪፖርት ተደርገዋል። ማርሻል አይስላንድ ማርሻል ደሴቶች ውስጥ ተካተው የሚገኙት ፖላው፣ ቱቫሉ፣ ናውሪ ኮሮና ያልታየባቸው ደሴቶች ከሚባሉት ተርታ ሲካተቱ በኮሮና መንፈስ ያልተደፈሩ ነፃ ቀጠናዎች ተብለው ተመዝግበዋል። ፓፑዋ ኒው ጊኒያ፣ ፉጂ የተባሉት ደሴቶች በቫይረሱ የተጠቁ ሰዎችን ለይቶ የሚያረጋግጠው መሳሪያ ባለቤቶች በመሆናቸው በአገር ውስጥ ምርመራ ባደረጉት ማረጋገጥ ከኮቪድ-19 ቫይረስ ነፃ ቀጠና ተብለዋል። እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት በፈረንሳይ ኤክስፐርቶች እንደተገነባ ከሚነገርለት ከውሃን የምርምር ማዕከል ሾልኮ የወጣ በመባል የሚታማው ኮቪድ-19 ቫይረስ በታህሳስ መባቻ ላይ ተወልዶ በአዲሱ ዓመት በጃንዋሪ 2020 ዓመተ ምህረት የአዲሱ ዓመት ስጦታ ተመስሎ በዓለም እንደተዳረሰ የዓለምን አገሮች ተዘዋውረን አስሰናል፣ ተመልክተናል። በሩብ ዓመት ቅኝታችን እንዳረጋገጥነው በሽታው ከተከሰተበት ጊዜ ጀምሮ እስከ አፕሪል 2 2020 ዓመተ ምህረት ባለው የ4 ወራት ዳሰሳ በዓለም ውስጥ በ181 አገሮች 1 ሚሊዮን የአዳም ልጆች በቫይረሱ ተጠቅተዋል። ከዓለም አቀፍ የሪፖርቶች ማዕከል መረዳት እንደሚቻለው ቫይረሱ ሞት ካስመዘገበባቸው ጊዜ ጀምሮ ባሉት ተከታታይ ወራት የሚያሻቅቡት የሟቾች ቁጥር አስደንጋጭ ሆኗል። ጃንዋሪ 17 2020 የ17 ሰዎች ሞት ተመዘገበ። ፌብሩዋሪ 1 2020 304 ደረሰ። ማርች 1 2020 3050 አሻቀበ። አፕሪል 1 2020 49233 ተመነደገ። ከጆንስ ሆፕኪንስ ዩኒቨርሲቲ የተገኘው መረጃ እንደሚያሳየው በአፕሪል መጨረሻ 1 ሚሊዮን ሰዎች ሲያዙ 53000 ሰዎች አሸልበዋል። ከዚሁ ዩኒቨርሲቲ የተገኘው ተጨማሪ ዘገባ እንደሚያስነብበው 2010 ሰዎች በአፕሪል መጀመሪያ አካባቢ የተመዘገበው የሟቾች ቁጥር በቀናት ልዩነት በ3.767 ከፍ ማለቱ አስደንጋጭ ሆኗል። ይህ በቀን በሰዓት በደቂቃዎች ልዩነት እያሻቀበ የመጣው የሞት ጽልመት በማይታመን ፍጥነት የሰው ልጆችን ነፍስ እየቀጠፈ መቀጠሉ እያንዳንዱን ሰው በጭንቀት አርዶታል። የሰው ልጆች እንደየአካባቢያቸው ወግና ባህል ሙታን አልቅሰው መቅበር ሳይችሉ ቀርተው በጋራ በተቆፈረ ጉድጓድ ውስጥ ለመታጎር ተገደዋል። ኮቪድ-19 የተባለው ቫይረስ ለአእምሮአችን የሚከብዱ ብዙ ሰቆቃዎችን አሰምቶናል። ኑሮዋ በአሜሪካ የሆነው ልትወልድ ቀናት የቀሯት ኢትዮጵያዊት እናት ልጇን በኦፕራሲዮን ተገላግላ
ለአባቱ ያስረክቡ። በዚህ እርኩስ መንፈስ እስከ ወዲያኛው ያሸለበችበት የልደትና ሞት ትዕይንት መቼም ከአእምሮ ሊፋቅ አይችልም። የሰውን ሕይወት ለማትረፍ ቀን ከሌሊት ስትጣጣር የነበረችው ጣሊያናዊት ዶክተር ፊቷ ላይ ያጠለቀችው ማስክ መስመር ሰርቶ በጠባሳ ጎድጉዳ ለሙያዋ ክብር ውድ ሕይወቷን ያሳለፈችውን ዶክተር ምስል ሁሌም ይረብሻል። በማርች 30 2020 ዘ ናሽናል ፌዴሬሽን ዶክተርስ FNOMCEO ባወጣው ዘገባ ከማርች 30 በፊት የሞቱና በሳምንቱ ውስጥ የተሰዉትን 22 ዶክተሮች ጨምሮ በድምሩ ኮቪድ-19 በኢጣሊያ ከታየበት ጊዜ ጀምሮ 61 ዶክተሮች ክብሩን የሰው ሕይወት ለመታደግ የሙያ ግዴታቸውን አክብረው ራሳቸውን ሰውተዋል። በቫይረሱ ተይዞ በመስታወት ውስጥ ተከልላ ሳታየው መተኛት የማትችለውን ከመስታወት ውጭ የቆመውን አባቷን ለመንካት ለመዳሰስ መስታወቱን ስትጭር ያየናት የ2 ዓመት ሕፃን እንቅስቃሴ መቼ ካምሯችን ይፋቅ ይሆን? የዚህች ሕፃን ድርጊትና በእንባ የታጠበ አባቷን ያየ ማንስ ያላነባለ? ማንስ ተስፋ ያልቆረጠ ይኖራል? በዓለማችን ላይ ከተመዘገቡት ወረርሽኞች 6ኛው ሆኖ የተመዘገበው ኮቪድ-19 ቫይረስ ጭካኔውን ዛሬም ቀጥሎበታል። የታጋቹ ማስታወሻ